በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደድን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ጥቂት ደቂቃ ቃል እግዚአብሔር እንነጋገራለን። የቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን ማለት ነው። ምዕራፍ 5 ዛሬ ከቁጥር 1 ጀምሮ ያለውን ሀሳብ ነው የምናነሳው። እንግዲህ በዚህ ቅዱስ ማቴዎስ የጌታችን በተራራ ላይ ለሕዝቡ ያስተማረውን ትምህርት ምዕራፍ 5፣ 6 ላይ እና 7 ላይ አጠቃሎ በሶስቱ ምዕራፍ ጽፎልን እናገኛለን። እንግዲህ ከመነሻው ጀምሮ ምዕራፍ 5 ቁጥር 1 ላይ ብዙ ሕዝብ ባየ ጊዜ ወደ ተራራው ወጥቶ ተቀመጠ ይላል። ሕዝቡ ወደ ጌታችን ለመማር ብዙዎች መጡ። እርሱ በተራራ ላይ ወደ ላይ ከፍ አለ። ከዛ በኋላ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፈተ ይላል። አፉን ከፈተ የሚለው በፊት ነቢያትን ልቆ ያስተምር ነበር። አሁን ደግሞ በአዲስ ኪዳን ራሱ ክርስቶስ ተገልጦ አስተማረ ለማለት ነው። አፉን ከፈተ ያለው እንዲህም ብሎ አስተማራቸው፣ በመንፈስ ነዳያን የሆኑ ብፁዓን ናቸው በመንግሥተ ሰማያት የእነርሱ ናትና አለ። በመንፈስ ነዳይ መሆን ማለት ሁሉ የእግዚአብሔር ነው ማለት ነው። እያላቸው የሌላቸውን ነው እንጂ ሳይኖራቸው የለኝም ያሉትን አይደለም። እጅ አላቸው ግን እጅ እግዚአብሔር ነው ብሎ ለሌላው ነገር የሚመጸውቱ በእጃቸው አእምሮ እውቀት ቢኖራቸው የተሰጣቸው ከሌላ እንደሆነ ተረድተው በትክክል እውቀት የኔ አይደለም ብሎ የሚያምኑ እነርሱ በመንፈስ ነዳያን ይባላሉ ማለት ነው። እየቻሉ እንደማይችሉ መሆን ማለት በእኔ አቅም አይደለም የሚለውን የሚያምኑ እንጂ ማያደርጉ ማለት አይደለም። ሰግደው እኔ በእኔ ችሎታ አልሰገድኩም የሚሉ፣ ጸልየው በእኔ ችሎታ አልጸለይኩም የሚሉ፣ እኔ ጠንካራ ነኝ፣ እኔ ጸሎተኛ ነኝ፣ እኔ ሰጋጅ ነኝ የማይሉ ማለት ነው። እነዚህ የመንፈስ ድሆች ናቸው፣ መንግሥተ ሰማያት የእነርሱ ናት ብሎ ጌታችን ተናግሮላቸዋል ማለት ነው። የቅድስና እንትናቸውን መስመሮችን ያሳዩ ጌታችን በዚህ ምዕራፍ ላይ። ሌላው ቀጥሎ ዛሬ የሚያዝኑ ብፁዓን ናቸው ይላል። እንግዲህ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ብሎ ጌታችን አስተማረ ማለት ነው። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። ሐዘን በሁለት አይነት ነው፣ መንፈሳዊና ስጋዊ ሐዘን። ስጋዊ ሐዘን አባት እናት ሞተ ብሎ ማልቀስ ወይም አጣሁኝ ነጣሁኝ፣ የሚበላውን የሚጠጣውን አጥቻለሁኝ፣ የሚረዳኝ የለም ብሎ በማሰብ ማዘን ማለት ነው። ስጋዊ ሐዘን የሚባለው ለቁመተ ስጋ ማለት ነው። ከልጆች ጋር ከጓደኞች እኩል አልሆንኩም የሚል ስጋዊ ሀሳቦች ብቻ፣ መንፈሳዊ ያልሆኑ ሐዘኖች ስጋዊ ሐዘን በመባል ይከፈላል ማለት ነው። እነዚህ ሐዘን የሚለው እነዚህ ሐዘን በአራት ይከፍሉታል አባቶቻችን። አንደኛው በራስ ኃጢአት ማዘን ማልቀስ፣ ኃጢአት ሰርቶ ማዘን፣ ይሄ መጀመሪያው መንፈሳዊ ሐዘን ይባላል። ሁለተኛ በወንድም ኃጢአት ማልቀስ። ምን ማለት ነው? ዲያብሎስ አስቶታልና ይቅር ብሎ ብሎ ማልቀስ። እኛ ከወንድም ኃጢአት ላይ መፍረድ እንጂ እንደውም የሚቀናን ማልቀስ አይቀናም፣ እሱ ሰይጣን ነው ብለን ነው። እኛ ስንበድል ሰይጣን ያሳሳተን እንላለን። ወንድማችን ሲበድል እሱ ነው እንጂ ሰይጣን ምን ሰይጣን ነው እንላለን። መሆን ያለበት ግን እኛ ስንበድል እኔ ሰይጣን ነኝ ክፉ ነኝ እኔ ብሎ ማልቀስ ይገባ ነበር። ወንድም ደግሞ ሲበድል ሰይጣን አሳሳተው እንደ ወንድሜን እግዚአብሔር ማርልኝ ብሎ ማልቀስ ይገባ ነበር። እሱን ማድረግ የሚያዝኑ ብፁዓን ናቸው የሚለው ይሄን። ሶስተኛው የክርስቶስን መከራ እያሰቡ ማዘን። አራተኛው የሰማዕታትን የቤተክርስቲያን ብሎ የእውነተኞቹ ሰማዕታት የተቀበሉትን መከራ እያሰቡ ማዘን መጽናናትን ያስገኛል ማለት ነው። የዋሃን ብፁዓን ናቸው አለ ጌታችን ቀጥሎ። የዋሃን ብፁዓን ናቸው እነሱ ምድርን ይወርሳሉና አለ። ሌላው ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው እነርሱም ይጠግባሉና። እንግዲህ ስለ ጽድቅ የሚራቡ የሚጠሙ የተባሉት አንደኛ ለማስተማር ብሎ የሚራቡ፣ የቤተክርስቲያን ትምህርት ለማስተማር ብሎ የሚራቡ አባቶች አሉ። እውነተኞቹ አባቶች ደሞዝ ተቀብለው አይደል የሚያስተምሩት፣ ተማሪዎቹ ባሉበት። እነሱ ግን ደሞዝ ባይኖርም ተማሪዎችን እኔ ደሞዝ ስለሌለኝ ሄዱ በቃ ተበተኑ አይሉም ማለት ነው። ቁጭ አድርጎ ማስተማር ጉባኤ ቤት ላይ ይሄ አለ። ሌላው ተማሪዎች ደግሞ ለትምህርት ብሎ የሚራቡ ከሆነ ጽድቅ መራብ ይባላል። ስቴ ኃጢአትና መብልዕ ኃጢአት ከመብልዕ ኃጢአትና ከስቴ ኃጢአት መራብ ይላሉ አባቶች። ኃጢአትን ከመመገብና ኃጢአትን ከመጠጣት ከመብልና ከመጠጣት የተባለ
እና ኃጢአትን ከመመገብ አሁን ሰው ምግብ እንደ ምግብ ኃጢአትን ይመገባል። አዎ ኢዮብ ተመልክቷል። በፊት መላእክት እንኳን ንጹሐን አይደሉም፣ የሰው ልጅ ኃጢአትን እንደ ውሃ የሚጠጣ የሰው ልጅ ቀርቶ ይላል። ስለዚህ ኃጢአትን ከመጠጣትና ከመብላት የሚራቡ ብፁዓን ናቸው ማለት ነው። የሚያዝኑ የሚራቡ ብፁዓን ናቸው ያለው ከዚህ መነሻነት ነው። እና በዚህ መልኩ የሚራቡ ለትምህርት ለመማር ለማስተማር ቆርሶ በመክፈል የሚራቡ ብፁዓን ናቸው። የራሳቸውን እንጀራ ቆርሶ የሚያጎርሱ ለነዳያን ብፁዓን ናቸው። በዚህ መልኩ አንጢላሮስ የሚባል አንድ ሰው ነበር። ተመችቶት በልቶ ጠጥቶ የሚኖር ነበር። አንድ ቀን ግን ራእይ ተመለከተ። ያም ህልም ምንድን ነበር? አንድ ነዳይ ዳቦ ሲለምነው ምግብ ሲለምነው በጣም የቆየ ዳቦ አይኑ ላይ ወረወረው። አሁን እንዲሄድ ነበር። ከዛ ነዳዩ አይኑ ላይ የተወረወረውን ሳያይ ዳቦውን ነበረ አንጢላሪዎስ የወረወረውን ዳቦውን አገኘና በላው። እዛ ራእዩ ላይ በዚህ መልኩ የሆነው አንጢላሪዎስ ኋላ ላይ ህልሙ ፍጻሜ ላይ ነዳዩ ሞተ፣ እርሱም ሞተ። መንግስተ ሰማያት ላይ ያ ነዳይ ይሄን ዳቦ ለኔ ሰጥቶኛል ብሎ ሲያስምረው ተመለከተ። ይህንን ተመለክቶ ከዛች ቀን ጀምሮ አንጢላሪዎስ ያለውን ሀብቱን ሁሉ ሽጦ ለነዳይ ሰጠ፣ መሰወተ ማለት ነው። እና ለዚህ ትርጓሜን ነው የሚያስቀምጡት። ስለ ጽድቅ የሚራቡ የሚጠሙ ያለው አንጢላሪዎስ ሀብት ነበረው፣ ገንዘብ ነበረው፣ መራብ ማይችልበት የራሱን ማስተማር የሚተማመንበት ሀብት ነበረው። ኋላ ግን ነዳያንን እመግባለሁ ብሎ ሀብቱን ሙሉ በመስጠቱ ተርቧል። ስለዚህ ስለ ጽድቅ ነው የተራበው። እና ስለ ጽድቅ የሚራብ የሚለው ስለ ጽድቅ የሚለው ቢወጣ ግን በጣም ማት ክፍተት ይፈጠራል። ለምን ይባል? በዚህ ዘመን ስለ ሼፕ የሚራቡ አሉ። ሼፓቸው እንዳይበላሽ እንደው ጾም ጥሩ ነው ብሎ ሳይንስ የተገኘ መረጃ አለ ብሎ የሚጾም ራሱን እና ለጽድቅ ያልሆኑ ጾሞች በጣም አሉ። ጳውሎስን ካልገደልን አሉ ሐዋርያት ሥራ ላይ ካልገደልን አንበላም አሉ። ዮሴፍን ካልሸጥን አሉ ወንድሞቹ አንበላም አሉ። ጌታችንንም ካልገደልን አንበላም አሉ። ስለዚህ በዚህ መልኩ ለአድማ ለተንኮል የሚደረጉ አጽዋማት አይደሉም፣ ጾሞች አይደሉም። ስለ ጽድቅ የሚራብ የሚባለው በክፋት የተራቡ ረሃብ ጾም አይደለም፣ በማጣት የተራቡ ረሃብ ጾም አይደለም። ስለ ጽድቅ እያለው የናቁ ሰዎች ስለ ጽድቅ የሚራቡ ናቸው አለ ጌታችን። እነርሱ ይጠግባሉና አለ። የሚራሩ ብፁዓን ናቸው እነርሱ ምሕረትን ያገኛሉና። ሩሩነት ሁለት ነው። ሩራይ ስጋዊ ርራይና መንፈሳዊ ርራይ በመባል ይከፈላል። ስጋዊ ርራይ የሚባለው እንዲህ ቆርሶ ማጉረስ፣ ቀዶ ማልበስ ወይ ከልብሳቸው ላይ ማልበስ፣ ይሄ ስጋዊ ርራይ ይባላል። መንፈሳዊ ርራይ ደግሞ ቃል እግዚአብሔርን ማስተማር፣ ንስሐ ያልገባን ሰው ወደ ንስሐ እንዲመጣ ማድረግ፣ ይሄ መንፈሳዊ ርራይ ይባላል። በዚህ መልኩ የሚራሩ ብፁዓን ናቸው። መጽናናትን የሚራሩ ብፁዓን ናቸው እነርሱም ምሕረትን ያገኛሉና ያለው ለዚህ የሚራሩ በስጋዊ የሚራሩ በመንፈሳዊ የሚራሩ ብፁዓን ናቸው ማለት ነው። አሁን መምህራንን እግዚአብሔር የሚጠይቀው ቆርሳ አላጎረስክም አይደለም የሚጠይቀው። ከቻሉ ቆርሶ ቢያጎርሱም መልካም ነው። ግን መምህራን ጥያቄያቸው ቃል እግዚአብሔር አላስተማርክም ነው። ነገራችን ቃል እግዚአብሔር አላስተማርክም ነው። አንድ አባት እንዲሁም 4 ጉባኤ ጨርሰው ባት ሲዘጉ የእግዚአብሔር መልአክ መጣና ነፍሱ ሊያሳርፍ፣ ከዛ ግን ነፍስ ውጪ ግቢ በጣም ተሰቃዩ። ከዛ እግዚአብሔር መልአክ ቃል እግዚአብሔር የተማርከውን ቃል እግዚአብሔር ትፋ ነው ያለው። ትፋ ቃል እግዚአብሔርን ትፋ። ለምን? የተቀበልከውን አደራ አላስተማርክም። ቃል እግዚአብሔርን የተማርከው አንተ ራስህን ብቻ እንድታድን አልነበረም፣ ህዝቡንም አስተምር እንድታድን ነበረ ብለዋል ይባላል። እና በዚህ መልኩ የተማሩትን አባቶቻችን ማስተማር እንደሚገባ፣ አንድም ቃል እግዚአብሔር እውቀት የሚጨምረው በነገራችን ላይ ሰው ሲናገር፣ አንዲት ሴት ጸንሳ እያለች ሌላ ግንኙነት ወይ ቢኖራት እንዲኖር አይፈቅድም፣ ቤተክርስቲያን አታስተምርም። በይፋ እንዲህ አይነት ሲኖዶሳዊ ውሳኔ ባልሰማም አንዲት የጸነሰች ሴት ግንኙነት ብታደርግ ሌላ ልጅ ከጎና አይጸነስም። ለምን? የመጀመሪያው መውጣት አለበት። እግዚአብሔር ይህን ባወቀ በሂደቶቹን እግዚአብሔር ባወቀ የሚያደርጋቸው ናቸው።
እንዴት ሴት ጸነሰች ለተጨማሪ አትጸንስ ቢሆንማ 4-5 ማህፀን ላይ ህፃናት በዝተው ከአቅሟ በላይ ሆና ሴት ራሷ ትሞት ነበር። እግዚአብሔር ባወቀ ግን ይህን አላደረገም። እግዚአብሔር ባወቀ ያላደረጋቸው በጣም ማዕት ጉዳዮች አሉ። አሁን ህፃናት በ2 ዓመት ጡት መተዋቸው ለህፃናቱ ለቅሶ ነው፣ ደስታም አይሰጣቸውም። ከለመዱት ነገር ውጭ የሆነባቸው ግን እግዚአብሔር ባወቀ ለተተኪው ለቀጣይ ጡት እናትየው ጡት ጤናማ ሆኖ መቀጠል አለበት። ልጅ ከ2 ዓመት በኋላ ቢጠባት ጥርስ ሲያወጣና እናቱን ጡት በሽተኛ ያደርጋል፣ እየነከሳት ማለት። ለቀጣዩ የእናት ጡት ጤናማ እንድትሆን በ2 ዓመት ማብቃት አለበት፣ ለቀጣዩ ወረፋ እንዲለቅ ማለት ነው። በዚህ መልኩ እግዚአብሔር ባወቀ ያደረጋቸው በጣም ማዕት ጉዳዮች አሉና ስለ ጽድቅ የሚምሩ ብፁዓን ናቸው ምሕረትን ያገኛሉ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ ተናግሯል ማለት ነው። የሚያስተምሩ የሚለው መምህራን አስተምረው ልክ አንዲት ሴት ጸንሳ ተጨማሪ እንደማትጸንስ አንድ መምህርም ተምሮ ካላስተማረ አይጸንስም። ቃል እግዚአብሔር ሌላ ተጨማሪ እውቀት አይሰጥለትም። አንዱን ካስተማረ በኋላ ካስተላለፈ በኋላ ያን የጸነሰውን ቃል እግዚአብሔር ካወጣ በኋላ ነው ሌላ እውቀት የሚጨመርለት እና የሚምሩ ብፁዓን ናቸው ምሕረትን ያገኛሉ የተባለው የሚያስተምሩ ቃል እግዚአብሔር የሚያስተምሩ ምሕረትን ያገኛሉ። ያስተማሩ ሰዎች ምሕረት ሲያገኙ ለእኛ ህይወት በእኛ ህይወት እግዚአብሔር ምሕረትን ይጨምርልናል። ምክንያቱም እነሱን አፍቅረናቸው ወደናቸው ነው እናስተምራቸው ከኃጢአት መንገድ እንዲመለሱ። ስለዚህ ፍቅር ኃጢአትን ትሸፍናለች ይላል። እነሱ በመመለሳቸው የእኛን ኃጢአት እነሱን አፍቅረናቸው ወደ ጽድቅ እንድንመጣ ያደረግነው ወደናቸው አስተምረናቸው ስለሆነ ፍቅር ኃጢአትን ትሸፍናለች ይላል መጽሐፍ ቅዱስና የእነሱን ኃጢአት ሳይሆን መዳናቸውን ሽተን ፈልገን ስለሆነ የእኛን ኃጢአት ይሸፍንልናል እግዚአብሔር ማለት ነው። ስለዚህ የሚራሩ ብፁዓን ናቸው ማለት ርኅራኄ መንፈሳዊና መንፈሳዊ ርኅራኄና ስጋዊ ርኅራኄ፣ ስጋዊ ርኅራኄ ቆርሶ መብላት፣ ቀዶ ማልበስ፣ መንፈሳዊ ርኅራኄ ደግሞ ማስተማር፣ ንስሐ እንዲገቡ ማድረግ፣ ስጋው ደግሞ እንዲቀበሉ ማድረግ ማለት ነው። እነሱ ይማራሉና ብሎ ጌታችን ተናግሯል። ሌላው ልበ ንጹሐን ብፁዓን ናቸው እነርሱም እግዚአብሔርን ያዩታልና። እንግዲህ ልበ ንጹሐን ብፁዓን ናቸው አለ። ልባቸው ንጹህ የሆነ ይላል። እንግዲህ ጌታችን ሰው በጣም በልቡ ኃጢአትን ያመላልሳል። በሐሳብ የማይበድል የለም። ሰው ስጋ ድንግል ቢሆን በሐሳብ ድንግል መሆን አቅም የለውም። ያንን ግን ልቡን ለማንጻት የሚታገሉ ሰዎች ሐሳብ ወደ ውስጥ በኃጢአት የተጸነሰ ሐሳብ ወደ ውስጥ እንዳይገባ እንደ ህሊና ውስጥ ቢታሰብ ወደ ልብ እንዳይመጣ ከልቦና ውስጥ ቢታሰብ ወደ አፍ እንዳይመጣ በመናገር ደረጃ እንዳይመጣ የሚታገሉ ሰዎች ነው ጌታችን እያለ ያለው። ልብ ንጹሐን ብፁዓን ናቸው ያለና እግዚአብሔርን ያዩታል። እግዚአብሔርን በዚህ ምድር ያየ አንድስ እንኳን የለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንድም እንኳን የለም። ግን ልባቸው ንጹህ ለሆነ እግዚአብሔር ይገለጥላቸዋል ማለት ነው። አይናቸው ወደ ጻድቃኖቹ አለ ጌታችን መዝሙረኛው ዳዊት። ስለዚህ ልቦናቸውን ቅዱስ አባ ሕርያቆስም በቅዳሴ ማርያም ነቢያት መንፈሳቸውን ንጹህ በማድረግ እግዚአብሔርን አይተውታል፣ ፊት ለፊትም ተያይተዋልና ይላል። በአንጽሖ መንፈስ ርኅዎ ለእግዚአብሔር ነቢያት ርኅዎ ለእግዚአብሔር ወተናጸሩ ገጸ በገጽ ፊት ለፊትም ተያይተዋል። እግዚአብሔር ማየት የሚለው ሀሳብ ግን በጣም መረዳት ያለብን ሀሳብ ይመስለኛል። ለሙሴ እግዚአብሔር ተገለጠ በሲና ተራራ ላይ። መጀመሪያ ሲያይ ብርሃን ትንሽ ብርሃን ሆና ተገለጠ። ከዛ ቀጥሎ ደመና፣ ከዛ ቀጥሎ ጨለማ። እየቀረበ ሙሴ ሲመጣ እግዚአብሔር እንደዛ ነው የተገለጠው። መጀመሪያ በጥቂት በብርሃን መልኩ እግዚአብሔር ትንሽ ብርሃን የሚታክል እውቀት ይሰጣል። እዛ እሱን አወቅን ወደሱ ደግሞ በጣም ስንቀርብ ደግሞ ትንሽ የተሸፋፈነ በደመና መልክ የተሸፈነ እግዚአብሔርነቱን በጥልቀት ማያውቅ ስለማይቻል ከዛ ደግሞ በጣም ወደ ጥልቁ ጨለማ እግዚአብሔር ተመርምሮ የማይደረስ መሆኑን ፍጡር እግዚአብሔርን አይቶ ሊደርስ የማይችል መሆኑን ለሙሴ እግዚአብሔር በዚህ መልኩ ገልጿልና ልበ ንጹሐን የሚለው እግዚአብሔር የሚገለጥበት ለየቅዱሳኑ በቅድስናቸው መጠን ልክ እንጂ እግዚአብሔርን በምላት የሚገለጽላቸው የለም። እግዚአብሔርን ያዩታል ሲባል ከዚህ አንጻር እንደሆነ መገንዘብ ይገባናል ማለት ነው። እና ፍጹም ስንሆን ማለት ዳግመኛ መንግስተ ሰማያት ክርስቶስ ሲመጣ ዓለም ሲያልፍ የምናውቀው መጠን ይኖራል።
ከእርሱ ጋር ተዋህደን ለዘላለም ስንኖር ማለት ነው። ከዛ ውጭ ያለውን ማወቅ ግን እግዚአብሔር አብ እግዚአብሔር ወልድን ያውቃል። እግዚአብሔር ወልድ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ያውቃል። እግዚአብሔር መንፈስ ቅዱስ እግዚአብሔር አብና እግዚአብሔር ወልድን ያውቃል። ከዛ ውጪ እነሱ በሚታወቁት ልክ እኛ ፍጡራን ልናውቀው አንችልም። ይህንን ልንረዳ ይገባል። እርቅን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ይላል። እርቅ የመጀመሪያው ከተጣሉ ሰዎችን የሚያስታርቁ ብፁዓን ናቸው ማለት ነው። ሁለተኛ የተጣሉ የሚመስል የመጻሕፍትን ሀሳብ የሚያስታርቁ ሊቃውንት ብፁዓን ናቸው ማለት ነው። ምክንያቱም መጽሐፍ ቅዱስ ተጣልቶ አያውቅም። እኛ መጽሐፍ ቅዱስ ጋር ስለተጣላን መጽሐፍ ቅዱስ የተጣላ ይመስለናል። ሀሳቦች አንድ ሀሳብ ከአንዱ ሀሳብ ጋር የተጣላ ይመስለናል። ስለዚህ እነዚህን የሚያስታርቁ ሊቃውንት ብፁዓን ናቸው ማለት ነው። ከኃጢአተኛውን ከእግዚአብሔር ጋር የሚያስታርቁ ንስሐ አባቶች ብፁዓን ናቸው ማለት ነው። እርቅ የሚያደርጉ ብፁዓን ናቸው ማለት እነሱም የእግዚአብሔር ልጆች ይባላሉና የተባለው ከዚህ አንጻር በንስሐው ከክርስቶስ ጋር የሚያስታርቁ ንስሐ ካህናት ብፁዓን ናቸው። ጽድቅን እርቅን የሚያደርጉ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና ማለት ነው። እዚህ መልኩ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ብሎ ይቀጥላል ማለት ነው። ስለ ጽድቅ መሰደድ፣ ስለ እውነት መሰደድ፣ ስለ ሃይማኖት መሰደድ ዝም ብሎ መሰደድ እንዳይደለ አምላካችን ተናግሯል። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ብሎ ተስፋ መንግስተ ሰማያት እንዳለ በመሰደድ ዝም ብቻ እንደማይቀሩ ተሰደው ብቻ በዚህ ምድር ቢሰደዱ በሰማይ እንደማይሰደዱ ተስፋ ሲሰጣቸው እንዲያደርጋ ማለት ነው። በሚሰድቧቸው በሚያሳድዷቸውም ጊዜ ሁሉ ስለኔ የዋሹ ክፉንም ሁሉ በሚያናገሩባቸው ጊዜ ብፁዓን ናችሁ አለ ጌታችን። ስትሰደቡ ብፁዓን ናችሁ፣ ስትሰደቡ ብፁዓን ናችሁ፣ ቢያሳድዷችሁ ብፁዓን ናችሁ፣ በእኔ ስም እየዋሹ ክፉን ሁሉ በሚያናገሯችሁ ጊዜ ብፁዓን ናችሁ አለ ጌታችን። በዚህ መልኩ አሁን ሰማዕትነት በግላችን የምንቀበለውን እንዳንቃወም ነው ጌታችን የነገረን እንጂ ቤተክርስቲያን ላይ የሚመጣውን ሰማዕትነት አትጋፈጡ፣ በቃ የሚያሳድዱ ብፁዓን ናችሁ ተብላችኋል የሚል ማስተኛ አይደለም። ይሄ መልእክት ማስተኛ አይደለም። ቤተክርስቲያን አንተ በግል ሰማዕትነት ብትቀበል እግዚአብሔርን አመስግን፣ ቤተክርስቲያን ላይ ግን የሚመጣውን ተጋፈጥ ነው። ይህንን በትክክል መረዳት ይገባል። ደስ ይበላችሁ ሐሴትን አድርጉ፣ ደስ ይበላችሁ አለ። ይሄ መከራ አይነት ሲመጣ ፈተና ሲመጣ ዲያብሎስ በቃ ቀንቶ ነው የሆነች ነገር አይቶብናል፣ እግዚአብሔር ጋር ጉዞ ጀምረናል ማለት ነው። ስለዚህ ደስ ብሎን ወደዛ መጋፈጥ ፈተናውን ማለፍ ይገባል። ዋጋቸው በሰማይ ታላቅ ነውና ብዙ ነውና ብዙ ዋጋ በሰማይ ለመቀበል ብዙ መከራ መቀበል ይጠብቃል ይቀድማል ማለት ነው። መቅደሙ መከራ ነው። እንግዲህ ዋጋ እንዳለ ነግሮናል፣ መከራም እንዳለ ነግሮናል። ዋጋውን የምንፈልግ ከሆነ መከራውን መታገስ ያስፈልጋል ማለት ነው። ይህን በትክክል መረዳት ይገባል። ያለ መከራ እንበለ መከራ ይትረከብ ጸጋ ቤተክርስቲያን ትላለች። ያለ መከራ ጸጋ አይሰጥም። አንድ ሰው አንድ መከራን ሳያሸንፍ አንድ ክብር ላይ አንድ ጸጋ ላይ አይደርስ። በየመጠኑ በቃ በየመጠናችን ጥቂት መከራ ይገጥመናል። ያንን ስናልፍ ጸጋ ይሰጠናል። ጸጋ ያለ ፈተና ከተሰጠን ጸጋውን እንንቀዋለን። ከሜዳ ያገኘነውን ብር እንደምናጠፋው ሎተሪ ያገኙ ሰዎች ብዙዎቹ ሰካራምና ጠጪ ሆነው ብራቸውን ያጠፋሉ ይባላል። ለምን? ከሜዳ ያገኙ ስለሆነ። አብዛኞቹ አልባሌ ቦታ ላይ ይጥላሉ ይባላል። እንደው ከሜዳ የተገኘ ነገር አልባሌ ቦታ እንዳይጣል እግዚአብሔር በጸጋ ነው የሸፈነ፣ ጸጋን በመከራ ነው የሸፈናት ማለት ነው። አንድ ሰይጣን በማር ለውሶ ሬትን ያቀርባል። እግዚአብሔር ደግሞ በሬት ለውሶ ማርን ያቀርባል። ከላይ ያለችው ሬት ናት፣ ውስጥ ሲገባ ማር ነው። የሰይጣን ግን ከላይ ያለችው ማር ነው፣ ውስጥ ሲገባ ሬት ነው ማለት። ስለዚህ ትንሽ መከራ ስንቀበል ውስጥ ላይ ያለውን ማሩን እናገኛለን። መጀመሪያ ትንሽ መራራ ነገር ሲገጥመን ይመረን የሚመስለን በህይወታችን ሲገጥመን ከዛ በኋላ ጸጋ እንዳለ ማሰብ ይገባልና ዋጋችን በሰማይ ታላቅ እንደሆነ አምላካችን በማይሻር ቃሉ በማቴዎስ ወንጌል ምዕራፍ 5 ላይ ተናግሯል። ከእናንተ ማስቀደም የነበሩ ነቢያት እንዲህ አሳዷቸው ነበርና እናንተ ብቻ አይደለም የተፈጠረው፣ ነቢያትም በእኔ ስም ስለ ትንቢት ስለተናገሩ፣ እውነትን ስለተናገሩ፣ በእኔ ስም ስለመሰከሩ፣ በእኔ ስም ስለኖሩ መከራ ተቀብሏል ነው ጌታችን እያለ ያለው። እናንተ የምድር ጨው ናችኋል። ጨው አልጫ ቢሆን እንዲህ በምን ይጣፍጣል? እንግዲህ የሚጠቅመው የለም። ሰዎች ወደ ውጭ አውጥተው ይጥሏቸዋል፣ በእግራቸውም ይረግጡታል እንጂ። እንግዲህ በጨው መስሎ ተናገረ። ጨው ቁስልን ያደርቃል። እናንተም ኃጢአት የቆሰለውን ቁስል አድርጉ።
ጨው አንድ ምግብ እንዳይበላሽ ያደርጋል። እናንተም አሁን ስጋ ተዘልዝሎ ጨው ነው የሚቀባው፣ ለምን እንዳይበላሽ ብዙ ጊዜ እንዲቆይ እና እናንተም በኃጢአት እንዳይበላሹ ጨው ሁኗቸው። ጨው ያጣፍጣል፣ እናንተም እንደ ጨው አጣፍጡ አለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። እንግዲህ በዚህ መልኩ እናንተ የዓለም ጨው ናችሁ አለ። እንግዲህ ዓለምን ለማጣፈጥ የተመረጣችሁ ነው ማለት ነው። ይላው እናንተ የዓለም ብርሃን ናችሁ አለ። ቀጥሎ ጨው ብሎ አላቆምም ሐዋርያት። መከራውን ስለተናገረ መከራ በኋላ የሚገኘውን ክብር እየተናገራቸው ነው። እንግዲህ መከራው ምንድነው? ጨው ለራሱ አይደለም የሚጣፍጠው፣ ለሌላው ነው የሚጣፍጠው። ጨው ለመጣፈጥ በተቀቀለው እሳት ውስጥ መግባት አለበት። እንግዲህ መከራ መቀበል አለበት ነው። ጨው ለመጣፈጥ ዝም ብሎ ቁጭ ብል ውሃ ውስጥ ባይገባ ወይንም ወጥ ውስጥ ባይገባ አይጣፍጥም። ወጡ ደግሞ ተቀቅሎ መጨረሻ ላይ ግሎ እያለ ነው ጨው የሚገባው። እና በዚህ መልኩ መከራ ተቀብሎ ለሌላው እንድንበራ ለሌላው እንዲጣፍጡ ነው ሐዋርያትን የመረጣቸው ማለት ነው። ሌላው የዓለም ብርሃን ናቸው አለ። እንግዲህ ብርሃን ጥቅሙን ታውቃላችሁ። በጨለማ ያበራል ብርሃን ከእንቅፋት ይጠብቃል። ብርሃን ወደ ጉድጓድ እንዳይወርቅ ሰው ያደርጋል። ብርሃን መንገድ ያሳያል ማለት ነው። መንገድ ያሳያል፣ ከፊት ለፊት እንድናይ ያደርጋል። ከዓይናችን ብሌን ጋር ከሬቲና ጋር ይገናኝና መጥፎ ቦታ ላይ እንዳንወድቅ እንዳንገጭ ያደርገናል ማለት። ስለዚህ መንገድ አሳዩ፣ የሌላው መንገድ የምታሳዩ ሆኑ ነው ጌታችን የሐዋርያትን እያላቸው ያሉ። እንዳይደናቀፉ አድርጋቸው፣ ጉድጓድ ውስጥ እንዳይወድቁ አድርጓቸው፣ እናንተ የዓለም ብርሃን ናችሁ ብሎ ጨለማ ከፊት ለፊት የሚገፉ ብርሃን ነው። እንግዲህ በብርሃን ፊት መቆም አይችልም ጨለማ፣ እናንተ ፊትም ዓለም መቆም አይችልም። እና እናንተ የዓለም ብርሃን ናችሁ። በተራራ ላይ የተሰራች ከተማ መሰወር አይቻላትም ማለት። እናንተ ተምራችኋል፣ የክርስቶስን ጸጋ ተዋህዳችኋል። እናንተ በዓለም ላይ የቆማችሁ ብርሃን እናንተ ናችሁ። በተራራ ላይ የተሰቀላችሁ ብርሃኖች ናችሁ። የብርሃን የተሰቀለች ከተማ መብራት አትጨልምም፣ በብርሃን የተሰቀለች ስለሆነ፣ በከፍታ በተራራ ላይ የተሰቀለች ስለሆነ አለ። ከእንቅብ በታች ሊያኖሯት መብራቱን አያበሩም። በመቅረዝ ላይ አኑሯት፣ በቤት ላሉ ሁሉ ታበራለች። ከፍ ባለ ቦታ ላይ ተቀምጣ ለቤት ሁሉ እንደምታበራ እናንተ ጥቂቶች ናችሁ፣ ግን 12 ሆናችሁ ግን ለዓለም ሁሉ የምታበሩ ናቸው እያለ ነው ጌታችን። ለዓለም ሁሉ የምታበሩ ከፍ ባለ ቦታ ላይ ሆናችሁ ለዓለም ሁሉ የምታበሩ እናንተ ናችሁ። መልካም ስራችሁን አይተው በስሜ ያለውን አባታችሁን ያመሰግን ዘንድ እንዲሁ ብርሃናችሁ በሰው ፊት ይብራ ብሎ መልካም ተግባራችሁ ይቀጥል ይለምልም። ሰዎች መልካምነታቸውን አይተው ቅድስናን ይከተሉ ዘንድ ብሎ ጌታችን አምላካችን በዚህ መልኩ ለሐዋርያት ስልጣንና ክብርን የሚቀበሉትን መከራ በትዕግስት በአኮቴት በምስጋና እንዲቀበሉና ከዛ በኋላ ከመከራ በኋላ ግን ክብር ጸጋ እንዳለ ሲያመለክታቸው ይህን አለ። ጨው አላቸው፣ ብርሃን አላቸው። በጣም በዚህ ምድር ላይት ኢነርጂ ሂት ኢነርጂ የሚባሉ በጣም ማአት ኢነርጂዎች አሉና ይሄ ብርሃን ማለት ጨው ማለት ቢተረጎም ቢነገር የሚያልቅ አይደለም። እንግዲህ የተሰጣቸው ስልጣን ምን ያህል እንደሆነ ግን ጨው ሲሆኑ ብርሃን ሲሆኑ ግን ለራሳቸው እየነደዱ እየተቃጠሉ እንደሆነ መረዳት ይገባል። ጨው ለራሱ አይጣፍጥም፣ ለሌላው ነው የሚጣፍጠው። ጨው ለራሱ እሳት ውስጥ ይገባና ማለት የተቀቀለው ቅቅል ውስጥ ይገባና የተቀቀለውን አልጫ ያጣፍጣል። በዚህ መልኩ ጨው ናቸው ብርሃን ናቸው ብሎ አስተማረ። ኦሪትን ነቢያትን ሊሽር አልመጣውም፣ የመጣው ይምሰላችሁ አለ ጌታችን። ሊፈጽማቸው ነው እንጂ አለ፣ ልስራቸው አልመጣውም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕጌ አንዲት የወጣ ወደ አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፍም አለ። እንግዲህ ልሽራቸው አልመጣውም። አሁን ኦሪትን እየከለሰ ነው። 3 ነገሮች ነው በሕጎች ላይ በብሉይ ኪዳን ሕጎች ላይ ያደረገው ክርስቶስ። የመጀመሪያ ያጸናቸዋሉ፣ ሁለተኛ ደግሞ ኤዲት ያደረጋቸው ማለት ባለበት ያጸናቸው አንደኛ ላይ ይሻራቸው አሉ፣ ሶስተኛ ደግሞ ያጠነከራቸው አሉ ማለት ነው። 3 ነገሮችን ያደረገው በሕጎቹ በብሉይ ኪዳን ሕጎች ላይ ያጸናቸው የሚባሉት ከእግዚአብሔር ከኔ ከአምላክ በቀር የሚሉን አጸናው። በዛው በእግዚአብሔር ስም አትማሉ ሁላ እስከ ማለት ድረስ ማለት። በብሉይ ኪዳን እስራኤላውያን ግብጽ ስለነበሩ ግብጽ ሕዝብ በፈርዖናቸው በጣዖቶቻቸው ሲምሉ ሲያዩ ቀንተው ነበር። ቅናት በውስጣቸው ስላደረ በእግዚአብሔር ስም እንዲምሉ ፈቅደው ነበር። በአዲስ ኪዳን እንዳይምሉ ሁላ ፈቅዶላቸዋል።
ስለዚህ የጸናቸው ነበሩ። አንድ ዮሐንስ አፈወርቅ በዚህ ይህን ሲያብራራ አንድ ቤት የሚሰራ ሰው ከጥንቱ ቤት ላይ አፍርሶ ደህና እንጨቶችን ይጠቀምና አዲስ ቤት ይሰራል። እንደዛ ነው ክርስቶስ ያደረገው ብሎ ዮሐንስ አፈወርቅ ይተረጉምላቸዋል ማለት ነው። ይተረጉምልናል ማለት ነው። ስለዚህ ጌታችን አዲስ ኪዳንን ሕግ የሚሰራበት ክፍል ነው ይሄ ምዕራፍ 5 ላይ ያለው እና ልሽር አልመጣውም ማለት ነቢያት የነቢያትን ትንቢት ልሽር ሊፈጽማቸው ነው እንጂ ያለ ከነዚህ ከጥቃቅኑ ትእዛዛት አንዲቱን የሚሽር ለሰውም ሁሉ እንዲሁ የሚያስተምር በመንግስት ሰማይ ታናሽ ይባላል። የሚያደርግም የሚያስተምር ግን እርሱ በመንግስት ሰማይ ታላቅ ይባላል። አሁንም ጽድቃችሁ ከጻፊዎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስት ሰማያት እንደማትገቡ እነግራችኋለሁ። እንግዲህ ይሄ በጣም ከባድ ነው። ለምን ሲባል ጻፍትና ፈሪሳውያን የሚባሉት ከአብርሃም ወገን የወጡ ናቸው። ፋሬስ ይባላል እንግዲህ ከያዕቆብ ልጆች ከይሁዳ ልጆች አንዱ ነው ፋሬስ። ፈሪሳውያን የተባሉ በፋሬስ ነው። ሰዱቃውያን የተባሉ በሳዶቅ ነው። ፋሬስ ማለት የአብርሃም ቀደም አያቱ ማለት የልጅ ልጁ ማለት ነው። ስለዚህ በዚህ መልኩ ነቢያቶቹ ዘር ሐረግ ውስጥ ያሉ እነዚህ ነቢያት ከነቢያት ጽድቃችሁ ካልበለጠ ከአብርሃም ጽድቃችሁ ካልበለጠ እያለ እንዳለ መገንዘብ ይገባል። ጸሐፍት ፈሪሳውያን ሲባል ማለት ነው። ከአብርሃም ከይስሐቅ ከያዕቆብ ካልበለጠ መንግሥተ ሰማያት እንድትገቡ አይምሰላችኋል። ስለዚህ እንደ አብርሃም እንዴት እንጋደል ይገባል። እነርሱ በብሉይ ኪዳን በጨለማው በሞት ውስጥ እያሉ እንደዛ ቅድስናን ከሰሩ በሐዲስ ኪዳን መንግሥተ ሰማያት ተከፍቶላችሁ ሲኦል ተዘግቶላችሁ እንዴት ጽድቅን አሰሩም እያለ ነው ጌታችን ያለው። ስለዚህ እነሱ ቢደክሙ መንግሥተ ሰማያት ለማይገቡት ነው የደከሙ። እኛ ብንደክም መንግሥተ ሰማያት ለመግባት፣ እነሱ ቢራቡ ቢጾሙ መንግሥተ ሰማያት ለማይገቡት ነው የጾሙት። እኛ ብንራብ ብንጾም መንግሥተ ሰማያት ለመግባት ነው የምንጾመው። ስለዚህ ከነሱ ጽድቅ ካልበለጠ የእናንተ ጽድቅ መንግሥተ ሰማያት እንድትገቡ አይምሰላችሁ ብሎ ጌታችን በዚህ መልኩ አስተምሯል። ከዚህ ቀጥሎ ሕግጋትን ያድሳል። እንግዲህ ቅድም እንዳልኳችሁ ማጽናት ያለበትን ያጸናል፣ መሻር ያለበትን ይሽራል። የሻረው ስጋው ደሙ ስርዓት ነው ማለት ይታረድ የነበረውን የራሱን ስጋና ደም አምላካችን ሊያደርግ ማለት ነው። በዚህ መልኩ ያጸናቸው አሉ፣ የሻራቸው አሉ፣ ደግሞ በጣም በሩቁ ያጠራቸው አሉ። በፊት ሴት አይቶ የተመኘ ሳይሆን ከሴት ጋር ከወንድ ግንኙነት ያደረገ ዘመተ ይባል ነበር። አዲስ ኪዳን ግን አይቶ የተመኘ የሚል በጣም በሩቅ ያጠረ ማለት ነው። ያጸና አለ፣ የሻረ አለ። ሶስቱን በሩቅ ያጸና በሩቅ ያጠረ ብሎ ጌታችን ለቀደሙ ሰዎች አትግደሉ፣ የገደሉትም እርሱ ይፈርድበታል የተባሉን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ እርሱ ይፈረድበታል። ወደ ግድያ የሚያደርሰው ቁጣ ስለሆነ አምላካችን ይህንን የተናገረው ማለት ነው። ወደ ግድያ የሚያደርሰው ቁጣ ስለሆነ በፊት የገደለ ሰው ነበረ ፍርድ የሚገባው። አሁን ግን ቁጣ የተቆጣ ማለት ነው። ለሞት የሚያደርሰው ቁጣ ስለሆነ ከመቆጣታችሁ በፊት ተጠንቀቁ ነው። ወንድሙን ጨርቅ ለባሽ የሚለው በአደባባይ ይፈረድበታል፣ ደንቆሮ የሚለው ግን በገሃነመ እሳት ይፈረድበታል። ደንቆሮ ብሎ ሲሳደበው እግዚአብሔርን ፈጣሪውን ነው የሚሳደበው። ጨርቅ ለባሽ ሲል ግን ድህነቱን ነው የተሳደበው። ስለዚህ ጨርቅ ለባሽ ማለት አደባባይ ይፈረድለታል ማለት በሸንጎ ህዝብ ተሰብስቦ አንተ እንደዚህ እንድትላለት ይህን ስላልክ ይህን ተቀጣ ብሎ ህዝብ ይፈርዳል። ወይ አደባባይ ላይ ቤተክርስቲያን ላይ ተሰብስቦ በአደባባይ የሚፈረደው ፍርድ ይገባል። ግን ደንቆሮ ላለው ግን ገሃነመ እሳት ይገባል። ፈጣሪውን ነው የተሳደበ ነው። እንግዲህ ደንቆሮ በመሆኑ የሰውየው ድርሻ የለም። እግዚአብሔር ዓላማ ሊኖረው ይችላል። እኛ በማናውቀው ገብተን እንደዛ ማድረግ የለብንም። መባያን በመሰዊያ በምታቀርብበት ጊዜ በዚያ ሳለ የተጣልን ወንድምህ እንዳለ ብታስብ መባያን ከዚያ በመሰዊያ ፊት ትተህ ሂድና አስቀምጠው ወንድምህ ጋር ታረቅ። ከዚህም በኋላ ተመልሰ መባያን አቅርብ። ከመንገድ ከእርሱ ጋር ሳለ ከባልጋራ ጋር ፈጥነት ተስማማ። ለባልጋራ ለዳኛ እንዳይሰጥ ዳኛውም አሳልፎ ለሎሌው ይሰጥሃል። ወደ እርሱም ቤት ትገባለህ። እውነት እልሃለሁ የመጨረሻ ትንሽ ገንዘብ እስኪከፍል ድረስ ከቶ ከዚያ አትወጣም። ለቀደሙ ሰዎች አታመንዝሩ የተባለው ሰምታችኋል። እኔ ግን እላችኋለሁ ሴትን አይቶ የተመኘ ሁሉ ፈጽሞ በልቡ አመነዘረ። ቀኝ ዓይንህ ብታስት ከአንተ አውጥተህ ጣላት። ሁለት ዓይን ወደ ገሃነመ እሳት ከምትገባ ይልቅ አንድ ዓይን ሆነ ወደ መንግሥተ ሰማያት ብትገባ ይሻላል። ቀኝ እጅ ብታሰናክል ከአንተ ቆርጠህ ጣላት። አካል ሁሉ ወደ ገሃነም ከሚጣል ይልቅ አካል አንዱ ጠፍቶ ቢጠፋ ይሻላል። ቀኝ እግር ብታሰናክል ቆርጠህ ካንተ ጣላት። አካል ወደ ገሃነም ከሚጣል ይልቅ
አካል ቢጠፋ አንድ አካሉ ቢጠፋ ይሻላል የሚል ጌታችን ትምህርት አስተምሯል። ይሄ ማለት እነ መርቲያኖስ የሚባሉ የቤተክርስቲያን ቅዱሳን አሉ። ልክ እግሮቻቸውን ቆረጠ ማለት ነው። በዚህ መነሻነት ስምዖን ጫማ ሰፊ የሚባለው አይኑን አይታ አንዲት ሴት ወደደችው ስላሰናከላት ብሎ አይኑን በወስፌ ያወጣ ማለት። እንደዚህ ያደረጉ ቅዱሳን አሉ። ቀኝ አይን ቀኝ እጅ የተባለው ግን ሚስት ባለ ትዳር ብትሆን ሚስት ብትወልድ ልጆች ማለት ነው። እነዚህ በያሰናክሎ ማለት ለሚስት ስትል ከምትዋሽ ሃይማኖት ከምትቀይር ለሚስት ለባለቤት እያልክ ሃይማኖት ከምትቀይር እሷን ብትፈታ ይሻላል ነው። ቀኝ እጅ ብታሰናክል ቆርጠ ጣላት ማለት እንደሱ። ቀኝ አይነ ይሄ ለሚስት የሚነገር ለልጅ የሚነገር ልጆች ደርሰው ሃይማኖት ቀይር ቢል ልጆችን ብትፈታቸው ይሻላል። ከነ ልጆች ወደ ሲኦል ከምትገባ ልጆችን ፈታ አንተ ገነት ብትገባ ይሻላል የሚል ነው ማለት ነው። ጌታችን ይህንን ስድስቱን ቃላተ ወንጌል በዚህ መልኩ ሰርቶልናል። ሚስቱን የሚፈታ ሁሉ የፈቺውን ደብዳቤ ይስጣት ተብሏል። እኔ ግን እላችኋለሁ ያለ ዝሙት ምክንያት የሚፈታ ሁሉ እርሱ አመንዝራ ያደርጋታል፣ የተፈታችውን የሚያገባ ሁሉ አመንዝራል። ሙሴ አንድ ሕግ ሰርቶ ነበረ ለእስራኤላውያን። እስራኤላውያን በጣም ክፉዎች ናቸው፣ አመፀኞች ናቸው እና አይፋታ እስከ መሞት ድረስ ስለሚል በቃ ሚስቶቻቸውን መግደል ወይ ባሎቹን መግደል ስራቸው ሆነ። በዚህ ጊዜ እንደዚህ ከሚያደርጉማ እስቲ የሕግ ደብዳቤዋን ይስጣትና ከዛ በኋላ ፈቶ ያግባ የሚል ልቦናቸውን ጥንካሬ ማለት ክፋታቸውን መጠን ሙሴ ስላወቀ በዚህ መልኩ ይህንን ሕግ ኤዲት አድርጎ ነበር። እኔ ግን እላችኋለሁ የተፈታችውን ያገባ እርሱ ያለ ዝሙት ምክንያት የተፈታችውን ያገባ ዘማ ነው ብሎ ጌታችን ተናገረ ማለት ነው። በክፋት አውቆ ካለሞት በቀር ሚስት ስለማትፈታ ከመግደል ይሻላል ብሎ ሙሴ ያደረገውን አምላካችን በዚህ መልኩ አስተካክሏል ማለት ነው። ዳግመኛ ለቀደሙ ሰዎች መሐላችሁን ለእግዚአብሔር ስጡ እንጂ በሐሰት አትማሉ የተባለውን ሰምታችኋል። እኔ ግን እላችኋለሁ ከቶ አትማሉ። በሰማይም ቢሆን የእግዚአብሔር ዙፋኑ ነው፣ በምድርም ቢሆን የእግሩ መረገጫ ናትና፣ በኢየሩሳሌምም ቢሆን የታላቅ ንጉሥ ከተማ ናትና በራሳችሁም ቢሆን አትማሉ። ከራስ ጸጉራችሁ አንዲት ነጭ ማድረግ ወይም ጥቁር ማድረግ አትችሉምና፣ ነገር ግን ቃላችሁ አዎን ከሆነ ወይም አዎን፣ አይደለም ከሆነ አይደለም፣ ከነዚህ የወጣ ክፉ ወገን ነው። ለቀደሙ ሰዎች ዓይን ስለ ዓይን ጥርስ ስለ ጥርስ የተባለውን ሰምታችኋል። እኔ ግን እላችኋለሁ ክፉን በክፉ አትቃወሙ። ቀኝ ፊትህን ለመታ ግራ ፊትህን መልስለት። ቀሚስህን ለሚቀማህ ለሚሻህ መጎናጸፊያህን ተውለት። አንድ ምዕራፍ ትሄድ ዘንድ ቢያስገድድ ሁለት ምዕራፍ አብረው ሂድ። ለሚያምን ሁሉ ስጥ፣ ከአንተም ለሚበድር የሚወደውን አትከልክለው። ባልንጀራህን ውደድ፣ ጠላትህን ጥላ የተባለውን ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግማችሁን መርቁ፣ ለሚጠሏችሁ መልካምን አድርጉ፣ ስለሚበድሏችሁና ስለሚያሳድዷችሁ ሁሉ ጸልዩ። በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ እርሱ ለክፉዎች ለደጎች ፀሐይን ያወጣልና ጻድቃንም ለኃጥአንም ዝናም ያዘንማልና። የምትወዷቸውን ብትወዱ ዋጋችሁ ምንድን ነው? እንደዚህማ ቀራጮች ሲያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ይህንን ያደርጉ የለምን? እንግዲህ ሰማያዊ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ብሎ ጌታችን በዚህ መልኩ ስለ ፍቅር፣ ስለ ይቅርታ፣ ስለ ምሕረት ሕጎችን ሰራ ማለት ነው። አደሳቸው ማለት ነው። የአዲስ ኪዳን ሕግ የሚባሉት እነዚህ ናቸው። በዚህ መልኩ አምላካችን ምሕረትን፣ ፍቅርን እንድናደርግ እርስ በርስ እንድንዋደድ ዋጋ እንድንከፍል ዋጋ ከፍለን እንድንዋደድ እርሱ ዋጋ ከፍሎ እንደወደደን ዋጋ ከፍለን እንድንዋደድ እርሱ ጠላቶችን እንደወደደ እኛም ጠላቶችን እንድንወድ አምላካችን በዚህ መልኩ አስተምሮናል ማለት ነው። በዚህ መልኩ የአዲስ ኪዳንን ሕግ የሰራበት ክፍል ምዕራፍ 5 በዚህ መልኩ ይጠቃልላል። ምዕራፍ 6 ለእግዚአብሔር ቢፈቅድ እንነጋገራለን። እግዚአብሔር በቸርነት ያስተማረን የመከረን የገሰጸን ቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።